የአባዬ ነገር ከመሳቱ በፊት ከዚህ ጋር ትንሽ በቃ ትንሽ ተጣጣፊ። ምን ማለት ነው? እንደ ቀላል ተነስተሽ ውጪ። ቀላል ነገር አደረገው እንዴ? ፌመን ነገር ኩስኩ ምንም አስተውሰው ነገር የለም እና ለኔም ስሜት አስብ እንጂ ምን ማለት ነው ይሄ? እሺ በቃ ትንሽ ነገር ውጪ ልበሽና ብቻ ለብሰን እንውጣ። በቃሽ እንዴት አደራችሁ? አተነስታችኋል እንዴ? ነብዩ ምን ይሆንክ ነው? ያየችን ይመስልሻል? አይታንማ እኮ አንተ ክፍል በጠዋት መጥቼ እንደነበር አድርገን አስቀይሰን ነግረናታል አይደለ? ይሄ ደግሞ በቂ ምክንያት ነው። እሺ ቆይ የምታመን ይመስልሻል? አንድ የቤት ሰራተኛ አመነችን አላመነችን ምን የሚያስጨንቅ ነገር ኖሮ ነው አንተ እንደዚህ የምትጨነቀው? እሱ ስለከነሽ ያው አባዬ እንዳይሰማ ስለፈራው ነው እንጂ። ተረጋጋ። አንድ አልጋ ላይ ስላደረን ሌላ ነገር ተፈጥሯል ማለት አይደለም። አዎ አንድ አልጋ ላይ አደረን እንጂ ሌላ ነገር አልተፈጠረም። ማለት አልገባኝም። ማለቴ ምንም ነገር ላይ ፈጠር ይችላል። ግን ቆይ ተፈጥሮ ቢሆንስ? ሁለታችንን መጠጣት ስለነበር በቃ በሞቅታ አብረን ተኛን እንጂ ሌላ ነገር ላይ ፈጠር ይችላል። ደህና ነኝ፣ ምንም አልተጎሳቁም፣ ደህና ነኝ። ከዚህ በለጠ እንዴት ተጎሳቁ? አንቺ በይሳት ከቤተክርስቲያን እንደምትመጪ ስላወቅኩኝ ነው እዚህ ጠበቅኩሽ እንጂ ይሄ ቦታ በጣም ለእኔ አስጊ ነው። ደበቅ ያለ ቦታ ነው። ደበቅ ያለ የድርጅታችን ጎበዝ ጠበቃ አለ። ስለዚህ ሁሉንም ነገር ከነገርናቸው ነገሮችን በሙሉ ያስተካክሉናል ብለዋል። እውነትማ ሊረዱን ይችላሉ? አዎ እሳቸው እንደዛ ነው ያለው። በጣም በሚያሳዝን ነገር እንግዲህ ጽጌረዳ ከዛ ከፈልፈላ እጅ አምልጣለች ማለት ነው። በጣም ደስ የሚል ነገር ይሄንን ይዤላችሁ መጥቻለሁ። በጣም ነው የእውነት ደስ ያለኝ ማለት ነው። ምክንያቱም በጣም የምታሳዝን ልጅና በሷ ላይ የደረሰው ነገር ለማንም አይድረስ። የእውነት ይሄን እምላችሁ በጣም ነው የምታሳዝነው። እንደው ፈጣሪ ልቦና ይስጠውና ዮናስ የሚባለው ሰውዬ እንግዲህ ህይወቷን መስቀልቅልቅል አድርጓል ማለት ነው። ይሄንን የተመሰቃቀለውን ህይወቴን ከሰነሱ እጅ ወጥቼ የራሴን ህይወት መራለሁ በማለት ተነሳችሁን እህትን እንግዲህ ህይወቷን አመሰቃቅሎ በጣም በሚያሳዝን ነገር ጽጌረዳ ህይወቷን እንዳትኖር ነው ያደረጋት ማለት ነው። ግን ደግሞ በአሁን ሰዓት እንግዲህ ነገሮቹ ላይ የሚስተካከሉ ይመስለኛል። ምክንያቱም ለነባ አባት እንግዲህ ለአቶ እስክንድር ሁሉን ነገር ተናግረን እሱን ሁሉን ነገር ያቅሙን ይረዳናል በማለት እየተናገረች እና እያወራች ትገኛለች ማለት ነው። እናትየዋ ይሄ ነገር እውነት ይሆናል ወይ ይሳካል እንደሚለውን ነገር በእያንዳንዷ ያለውን ነገር እንነግራችኋለን ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት አሳዛኝና የሴቶች ምሳሌ መሆን የምትችል የጽጌረዳን ድራማ ይዤላችሁ መጥቻለሁ ማለት ነው። ጽጌረዳ ድራማ ሁላችንም እንደምናውቀው ብዙ ነገር የምንማርበት ድራማ ነው ማለት ነው። አንዳንድ ጊዜ እኛ የምንማርበትንና የምንማርበትን ድራማ ለይተን እንኳን አናውቅም ማለት ነው። ጽጌረዳ ድራማ በጣም ብዙ ነገር የያዘ ነው። በነገራችን ላይ ብዙ ነገር የያዘ ቀላል ነገር እንዳይመስላችሁ ማለት ነውና ብዙ ነገር ማለት ነውና በጣም ነው የምወደው በነገራችን ላይ ጽጌረዳን ድራማን ማለት ነው ከምታስቡ የበለጠ ማለት ነው። እንግዲህ እለት በእለቱ እየተፈጠረ ያለው ነገር እዚህ ቤት በጣም አሳዛኝና ልብ አንጠልጣይ ነገር እየተፈጠረ ይገኛል። ለጊዜው ጽጌረዳ ዮናስ ላይ አመልጣለች ማለት ነው። እንግዲህ ደስ የሚለው ነገር ከዛና አመልጣለች ማለት ነው። ዮናስ ሀሳቡና እቅዱ እሷ ከእስር ቤት ከወጣች በኋላ እሷን ከእስር ቤት ለማውጣት ነበረ ማለት ነው። ከዛን የራሱ ሚስት ላረጋት ማለት ነው። ሀሳቡና እቅዱ እንደዛ ነበር። እዛ ወንጀል ውስጥ ጨምሯት ማለት ነው። ግን ደግሞ እንግዲህ በአሁን ሰዓት ወታለች ማለት ነው። እውነት አቶ እስክንድር እንዳለው ይደርስላታል አይደርስላትም የሚለውን ነገር እናያለን። ነባም እንግዲህ ከፌመን ጋር አልጋ ላይ ወድቋል ማለት ነው።
አረ ሴቶች እንዴ ምን እየሆናችሁ ነው? በነገራችን ላይ የወንዶች ደፈራ እኮ ይዛችኋል ጋይስዬ። ምንድነው እንዴት አድርጋችሁ ነው የምትጠቀሙት ጋይስዬ? እንደው በእናታችሁ መድፈር በወንድ አይደል እንዴ የሚያምረው? ምንድነው በሴት ልጅ ጋር ምን አይነት ቁጣን የመጣብን ጋይስዬ? ሁሉም ድራማ ላይ ደግሞ ስናይ መድኃኒት እየጨመሩ ወንዶቹ ሲደፈሩ ነው የምናየው ማለት ነው። አረ ሼም ነው ጋይስ፣ ሼም ነው። ማርያም በጣም ነው የሚያስጠላው። እንዴ ምን እያደረጋችሁ ነው ሰዎች እንዴ? እኔ በግልጽም እንደዚህ ያለ እንደዚህ የምታደርጉ ሴቶች አሉ ከድራማ ውጪ። አረ በመድኃኒዓለም የሚያምረው በወንድ ነው፣ በወንድ ያምራል። ወንዶች ናቸው ሲያረጉ የሚያምረው። ይሻላል ጋይስ እንዴ ይሻላል። ወንዶች ሲያረጉ ነው የሚያምረው። ምን ማለት ነው? ሴት ልጅ ወንድ ልጅን እንደዚህ ስታረግ ደስ የሚለው ወዴት 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 እየሄድን ነው ጋይስዬ? ወዴት እየተራመድን ነው? እንዴ በጣም ነው የሚያስጠላው። እኔ እውነቴን እግዚአብሔር በሚያውቀው በጣም ነው ያስጠላኝ። እንዴ ዘሩ ቀለጥ አለ። አይደብርም ጋይስዬ? እንዴ ሀስባችሁ ነው ውዶቼ፣ የኔ ጣፋጮች፣ የኔ ከረመላዎች? እንዴ ፌመንሽ ምን ሆነሽ ነው? የኔ ማር አይቀርም እንዴ ይሄ ሁላ መቼስ ወደሹ አይደለም እንደም ፍቅር ይዞሽ አይደለም ከሱ ጋር ፍቅር ይሆን ተናግሮ አናጋሪን ካላለ ሰውርልኝ አለ መድኃኒዓለም አባቴ። ምንድነው መጣብን ጋይስዬ? አይደብራችሁም እንዴ? እውነት አይደብርም ጋይስ? አይደብርም እንዴ? ወንድ ልጅ ሲደፈር አይደብራችሁ? እንግዲህ ወዴት እየሄዳችሁ ነው? የኔ ወዶች፣ የኔ ጣፋጮች፣ የኔ ከረሜላዎች ራሳችሁን ብትጠብቁሳ ምን ይመስላችኋል? ራሳችሁንን ክብራችሁን ብትጠብቁ። ክብር የሚለው ነገር እኮ አለ። የእውነት ክብር የሚባለው ነገር አለ። ክብራችን ብንጠብቅ ምን ይመስላችኋልና? እኔ ግን በጣም ነው ያስጣለኝ ከምታስቡ በለጠ ማለት ነውና ፈጣሪ ልብ ይስጣችሁ መድኃኒዓለም። ብቻ ምን ልላችሁ ፈልጋለሁ፣ ፌመን በግድም ሆነ በግድም ቢሆን እንግዲህ ጠጥታ መጠጥ ውስጥ መድኃኒት ጨምራ አብሯት እንዲተኛ አድርጋለች ማለት ነው በስተመጨረሻ። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው ጋይስ። እኔ እውነቴን ነው የምላችሁ በጣም ነው የደበረኝና እንግዲህ ምንም ነገር ነባ ከሷ ጋር የመተኛት ራሱ ሀሳብ እናቅድ የለውም። እንግዲህ አሰርኩት ማለት ነው፣ አሰረችው ለማለት ነው። አንዳንድ ጊዜ ገጠር ማለት ነው ምን እንደሚያደርጉት ታውቃላችሁ? ያው የወንዱ ቤት ይገቡና የሆነ ነገር በፊት ይልከሰከሱና ወንዱ ቤት ገብቶ ደፍሮኛል፣ ድንግልናዬን ወስዷል፣ ከቤት ውስጥ አልወጣም ብላ ቁጭ ሴቷ ማለት ነው። ከዛን እናትና አባቶቻችን እዛ ወይ አከሌ ወይ እንትና ልትሆን ትላለች፣ ማን ስሟን ልበላችሁ፣ የሆነ ፀሐይ ወይ አከልዬ ልትሆን ትችላለች ያን ነገር ያደረገችው። ከዛን ቤት ውስጥ ሲመጣ ቤተሰብ እናንተም ነገ እንደዚህ ትሆናላችሁ ተብለን እንቀጠቀጣለን ጋይስ። እውነቴን ነው ከሆነች ቅጥቅጥ ያደረጉን ነበር። እናንተም ዛሬ ሴት የወለደ አሰዳቢ ነው ምናምን 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 ማለት ነው። በዚህ አጋጣሚ እንደኛ እንደ ሴቶች ሰውን የሚጠቅማለ እንዴ? እኔ ቆንጆች እንደዚህ ማለት ነው። እውነቴን ነው የምላችሁ እኔ እናቴ የ10 ወንዶች እናት ነች ማለት ነው። 2 ሴቶች ብቻ ነን ማለት ነው። በመጀመሪያ እንደው ሴት የወለደ ምን የወለደ ነው እንዶ ይተን ነበረ ማለት ነው። አሁን ላይ ልጄ ምን ነው አለች፣ ምን 10ሩም ሴት በሆናችሁ አለች። በቃ 10ሩም ሁሉም ወንድ ሴት በሆናችሁ አለች ማለት ነውና አንዳንዴ በቃ እንደናንተ አይነቱ ደግሞ ሴት ያሰድባል ጋይስ። እንደናንተ አይነቱ ምን አይነት ጭምልቀና ነው? አሁን እኮ በኋላ በቃ አርግዣለሁ ለማለት ነው እኮ አርግዣለሁ ብሎ ለማምጣት። ወይ ጉዴ ወይ ጉዴ ወይ ጉዴ ጉዴ! እንትናማ ፍቅርተ መዋረዱ አይቀርም። ትዋረድ ቤተሰቦች፣ እውነቴን ነው የምላችሁ። ፈጣሪ ያዋርዳት ፍቅርተ። እንደዛ አንቺ ሰራተኛ ልጅ ስለሆንሽ ነው፣ አንቺ ምን ስለሆንሽ ነው፣ አንቺ ምን ስለሆንሽ ነው ብላ እንደዛ ስታረጋት የነበረችው ሴትዮ አሁን እሷም ልኳን ታገኛለች ማለት ነው። ልኳን ታገኛለች በእርግጠኝነት ሆኜ የምነግራችሁ ማለት ነውና ገባችሁ? ፍቅርተ አሁን ልጇ ወይንም አርግዛላት ስትመጣ ወይንም ደግሞ ስሟ ሲጠፋ ልኳን ታገኛለች ማለት ነው። ደግሞ ፎቶ ያነሳቸው ሰዎች አለች። ያቺ ሰራተኛው ሳራ ነች መሰለኝ ያነሳቻቸው ፎቶ አንስታታለች። እንኳን ያነሳች ጎሼ አሁን ልኳን ትሰጣታለች።
እቺ ልከቢስ ቆንጆ አይደለ ጋይስ? ፎቶ ማንሳቷ እንደውም አስገድዳ እንደደፈረችው ራሱ ለአባባ ልትነግር ትችላለች። ትንገረው እንዴ መሞት አለበት። ሆይ ጉድ አለ ጉድ መጽዋ አለ ትግሬ። ምን አይነት እንትን ናቸው? አይጣ ላይ ድረስ እኮ ነው። አይጣ ላይ ድረስ ጋይስ፣ አይጣ ላይ ድረስ ከእንደዚህ አይነት ነገር ፈጣሪ ሰውራችሁ። አሜን በሉ። እንደው ይሰውራችሁ። ዘሩ ቀለጥ አለ እና አሁን ስለ እንትና ስንመለስላችሁ ስለ ማን ነበረ? ስለ ጽጌረዳ ስንመለስላችሁ ዛሬ መስቲካ እየበላሁ ፈታ እያልኩ ነው ማውራችሁ ማለት ነው። እና ቤተሰቦቼ ጾሙን ከተፈታ እኔና ማስቲካ በቃ ማይ ሲስተር ማይ ብላዘር ነን። በዚህ ላይ እንድታውቁ ፈልጋለሁ ማለት ነውና ጋይስዬ ከዛን እንግዲህ የተፈጠረው ነገር ቀጥታ የሄደችው ወደ ቤተክርስቲያን ነበረ። እናትየው ደግሞ ቤተክርስቲያን ሄዳ ጸሎት እያደረገች ነበረ ለልጇ። ከዛ ልጇን ማውቃለች፣ ምክንያቱም የእናቷን ተግባር ስላወቀች ቀጥታ እሷም ሄደችው ቤተክርስቲያን ስትሄድ ነበረ ጸሎት እያደረገች የነበረችው ማለት ነው። እና ቤተሰቦች ከዛን እንግዲህ ጸሎት እያደረገችው በጣም ማንን ያገኘችው? ጽጌረዳን ነው ማገኘችው ማለት ነው። ማመን ነበር ያቀታት። ወይኔ ጽጌረዳን ስታገኘ በጣም ነው ደስ ያላት ማለት ነው። እማዬ ደብቂኝ፣ በጣም አሁን አስቸጋሪ ላይ ነኝ፣ ካገኙኝ የሆነ ነገር ያደርጉኛል፣ እባክሽ እንድትደብቂኝ እፈልጋለሁ ነበር ያለቻት። እሷም እሺ ብላ እንግዲህ ቀጥታ ድብቅ ነው ያደረገቻት ማለት ነው። በጣም ነው ደስ የሚለው። እሷም ምንድን ያለቻት መፍትሄ ነው የሰጠቻት። ቀጥታ አሁን አቶ እስክንድር ጋር መሄድ አለብን፣ እሱም የድርጅቱ ጎበዝ ጠበቃ አለና እሱ በእርግጠኝነት ነገሮቹን ሁሉ ላይ ይፈታል። ልጅ ምንም ነገር እንዳታስቢ እንዳታዝኝ፣ ሄደን ነገሮቹን እናስተካክላለን ነበር ያለችው ማለት ነው። እሺ ብላ እንግዲህ ሄደዋል ማለት ነው። ቤተሰቦቼ ነገሮች ሁሉ እንደሚስተካከሉ ተስፋ አለኝ ከፈጣሪ በታች ማለት ነው። እንግዲህ አቶ እስክንድር እንደ ፈጣሪ ልቡን ካራራ ወይንም ደግሞ በእርግጠኝነት በእንትና ላይ አሁን ይጠቀምባታል። በማን ነበረ ስሟ? በእንትናና ቢወርድ እናት ላይ በጽጌረዳ እናት ላይ ይጠቀምባታል። በእርግጠኝነት የምነግራችሁ ነገር አሁን የሚላት ነገር ምንድን ነው? በእርግጠኝነት መረጃውን ደብቂልኝ፣ እኔ ደግሞ ልጅሽን አድንልሻለሁ ነው የሚላት። አረ ችግር የለውም እሱ ብቻ እንትን ይበል ያድናት ልጅቷን እንጂ ችግር የለውም ስለ መረጃው። እኛ መረጃውን ሲጀምር አንፈልግም፣ የቀኑ ለታ ይጋለጣል ብለን የምናስበው እና በዚህ አጋጣሚ የእንትና እናት ችግር የለውም መረጃውን አታጋልጩ፣ ልጅሽን ብቻ ለጊዜው አድኚ ያስደስተና ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዛሬ በጣም ቢዚ ስለሆንኩ ጋይስዬ በጣም አጭር ቪዲዮ ነው የማደርግላችሁ። እቺን ራሱ ለእናንተ ብዬ በጣም ያው ድምጼ እንደምናፍቃችሁ ስላወቅኩ ነው ሪከርድ ያደረኩት። ሰላማችሁ ብዙ ታርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ላይክ እና ሼር እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ባይ ባይ።